Bruno? Bruno? አንተ ብሉ ስልኩን አታንሳም እንዴ? ሄሎ 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 የታደርሽ ነኝ ያልሙሉ ስልክ አሰማሽው የሰዎች ስልክ የጀመርሽ መኪና ደግሞ ጨርሽ አንተ ይመጣ መምጣቱን ወጥሽ ማናየት ትችያለሽ ሰካራ
Yeah. I wanna be the reason shine after you wipe your tears. The reason you have the courage to confront your fears. The reason is two Paris in each of your ears. I splurge with the paper, mom. I don't care how you like it. Pumps and boots, jeeps and coupes. Makes 11s, 50 fall off never. What's mine is yours and what's yours is mine. So when I shine, you shine. Come on and find the champagne. We can toast the life. Crab table in Vegas, you can toss the dice. Don't let your friends get you confused. Saying 50 bad news. ነይ እንሂድ እባክሽ። ምን አይነት ወረኛ ነው? ዝም ብሎ ይቀባጥራል እንዴ? ሄሎ 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 ሰኒ ሄሎ ምን ነው ደንቁራል እንዴ? ትንሽ ደንቁሮኝ ነበር ማለት ፊቴ ራሱ እንዴት እንደቀላ ባየሽ። ማለት አስተማሪው እስካሁን ሲያደነቁረን ነው ያለው። ክላስ ነው ያለው? አዎ እየወጣሁ ነው ያለሁት። እናንተ ግን ለምንድን ነው ክላስ ያልገባችሁ ዛሬ? ትምህርትና ዳገት እያረፉ ነው ሲባል አልሰማም? ትምህርቱ የማይወጡት ዳገት ሆኖ ብሻላ። ለምን ይሄን የሚጥም ጨዋታችንን ለምን በጠረጴዛው ዙሪያ እናድርገው? ማለት የጋበዝከን የመከርከን አይመስልም? ውይ ሴቶች ተሳስታችሁ አንድ ቀን እንኳን ጋብዛችሁ አትሉማ? ሁሌ ጋብዙ። እሺ ማታ የት እንገናኝ ለማለት? በጣም ይቅርታ። አይ ምንም አይደለም።
ምን ነክቶት ነው ግን ተነስቶ ለብሶ የመጣ ያሟል እንዴ? በሰላም ነው ፍለክሽኝ? በሰላም ነው ፈለኩ። የትምህርት ቤት ልጆች ፓርቲ ስላዘጋጁ አብረን እንድንሆን ብዬ ነው የጠራሁት። ስራ ካለብህ መሄድ ትችላለህ፣ አትቸገር።
እስካሁን የት ነው ያለሽው? ትምህርት ቤት ተጨማሪ ክላስ ተተና ያመሸው። ከመቼ ጀምሮ? እንደውም ዛሬ ትምህርት ቤት የሚባል አልገባሽም። እንዴ አባዬ ገብቻለሁ። አትዋሽ። እንድትዋሽኝ አልፈልግም። ከጓደኞች ጋር ትምህርትሽን ትተሽ ከጓደኞችሽ ጋር የትም ትዘያለሽ። ያው ሞትልሻለሁ። ቤቱን ብቻሽን ትዘይበታለሽ። ባባ ተቀየምከኝ አይደል? እስኪ ከመሸ በኋላ መዞር ምን ይባላል እንዴ? ለምንስ የሰው መጠቋቆሚያ ታደርጊኛለሽ? ስንት ሰዓት መሆኑን አውቀሻል? አንድ ጊዜ ትምህርት ቤት ነኝ፣ እንደገና አምሽተሽ ስንቱን ልታገስ? እባክሽ ስርዓት አድርጊ ሳራ። አላመሽም ነበር። ነው ማርታ ጋር ስጫወት ሰዓት ሄዶብኝ። ይሄ እኮ የመጀመሪያሽ አይደለም። እኔ እንደዚህ አይነቱን ነገር እንድትደግሚ አልፈልግም። አየሽ ሳራ፣ እናትሽ ከምንም በላይ አንቺን ትታልኝ ነው ያለፈችው። እናትሽም አላዘነችልኝ፣ ያው አንቺም አታዝኝልኝ። እንደዚህ አትበለኝ አባባ። ያንተም ማሳዘን አልፈልግም። ይገባኛል ሳራ፣ እኔም የምኖረው እኮ ላንቺው፣ ግን ይሄን የተሳሳተ መንገድ ታዩ ነው የምልሽ። አንተ ሁሌ እንደዚህ ነው የምትይኝ። እኔ ደግሞ ጥሩና መጥፎ ላይ ይቻላል። በፍጹም አንተ እንድታዝብኝ አላደርግም። ከአሁን ልጆች ጋር ተነጋግሮ ማን ይችላል? እኔ የምለው ሳራ፣ እንደው የወንድ ጓደኛ የለሽም? አለኝ። አንተ እንደምታስበው ፍቅር ከሆነ ግን አስቤ አላውቅም። ሐሳብሽ ሁሉ እንደዛ ከሆነ በጣም ጥሩ። እስኪ በያው ደክሞሽ ሊሆን ስለሚችል ራትሽን ቢነተኝ። እሺ፣ ደህና ደር። ደህና ደር ሳራ። ሙሴ ያስነሳው። አይበቃው? እሺ ሳሪ፣ በቃ አዲስ ሙሴ ዛሬ ምን አግኝቶ ነው? ፈንዲሻ መስሏል። ለምን አንተ ይቆ ምን አግኝተ ነው? በርግጥ ከሌላ ቀን ለየት ያለ የግራ ጎኔን ፈጣሪ እንደሰጠኝ እርግጠኛ ስለሆንኩ ነው ዛሬ በጣም ደስተኛ መስልኳችሁ። ኧረ እስቲ በደንብ አጫውተን። ምኑ ይነገራል? ከየትስ ይጀመራል? አዎ ምን ታካብዳለህ? እንደዚህ አርጋታ
ሳራ አቤት አባዬ ከአሜሪካ ስልክ ነበረሽ ከአሜሪካ ማን ነበር ያለኝ ዳግም አዎ ዳግም እና ሞባይል ቁጥርሽን ሰጥቼዋለሁ ይደውልልሻል እሺ አባዬ Hello. Hello ሳሪ እንደምን አደርሽ? ሙሴ ስራ አልገባም? ስራ ገብቻለሁ። በቃ ስለናፈቅሽ ልችል? አንተ ግን ደህና ነህ? ደህና ነኝ። ዛሬ ላግኝሽ እፈልጋለሁ። ምን ነው? ለምን ፈለከኝ? በቃ ሳገኝሽ ደስ ስለሚለኝ። ደግሞም እናቴን አስተዋውቅሻለሁ። እና ፈጠንክ? አሁን መታወቅ አልፈልግም። አንቺ እኮ ካሁን በኋላ ሀብቴ እንድትነግረኝ አልፈልግም። ደግሞ እርግጠኛ አትሁን። ናትክንም ቢሆን ቀስ ብዬ ታውቃቻለሁ። ሳራ ዛሬ ምን ሆነሻል? ምን ሆንኩ? እሺ አንገናኝም? ባንገናኝ እመርጣለሁ። ወድሻለሁ። አፍጥነው አመሰግናለሁ። በኋላ መልሼ እደውላለሁ። ባክሽ የሆንሹ ነገር ካለ ንገሪኝ። ማታ ዳግም ደውሎ ነበር። ከየት? ከአሜሪካ? ታዲያ ምን አልሽ? እኔ ሊወስደኝ አስቧል። ማለት ከሀገር ላይ ያወጣሽ? አዎ። ታዲያ በጣም ደስ የሚል ነገር ነው እንጂ ለታስብሽ አይገባም። ሰላም በደወለልኝ ቁጥር ለሳለ ይጨምራል። እንዲህ ስትይ ብቻ ግን ሙሴ እንዳይሰማሽ። እሱንም ቢሆን አፈቅረዋለሁ። እንዴ ምን ነው ዛክሽ? እውነት እድለኛ ልባልሽ ቀናውብሽ። እንዴት ማለት? ሁለት ማፍቀር የሚችልባልሽ ግን ዳግም ምን ያህል እርግጠኛ እንደምትተማመኝበታልሽ? እርግጠኛ ነኝ። አሁን ያሳሰበኝ ነገር ቢኖር የሙሴ ነገር ብቻ ነው። ለማንኛውም እስከምትሄጂ ድረስ እዚህ ያለ ሙኝሽን አጃጂው። ባቲም ልቤ ዳግም እንደሆነ ብቻ ነው የሚያምነው። ግን ሙሴ ምን እንደሚሆን ጌታ ያወቀለት። እባክሽ ምንም አይሆንም። ይሄ የወንዶች ጸባይ ነው።
እስካለው ግን መልካም ፍቅር ይለግሷለሁ። ታድላችሁ ግን። ቆይ እኔ ፍቅር የሚባለው ነገር መቼ የሚገባኝ? ማለትሽ ነው ሰሌን አታፈቅሪም? ኧረ እኔ እንጃ። እሱ ከሌላ ሴት ጋር ወዲህ ወዲያ እንደሚል ታውቂያለሽ። እኔም እንደምታየኝ አርፌ አልቀመጥም። ፈልጉኝ ነበር? አልፈለገም። ግን ምን ሳራ ብትፈልጊ የሰው ፍቅር ከያዘ በኋላ ስራውን ተወው አይደል? እንዳል እንደ ረገጠ ምን አድርገው ነው እያልኩት ነው ይሄን እንጂ Yeah. I wanna be the reason you smile after you wipe the tears. The reason you have the courage to confront your fears. The reason there's true Paris in each of your ears. I stirred with the paper mind. How you like the boots? ዳግም እኮ ደውሎ ነበር። በጣም ይገርማል፣ በጣም ይገርማል። እንኳን ደስ ያለሽ ሳራ፣ እንኳን ደስ ያለሽ ሳራ። በእውነት እንኳን ደስ ያለሽ እኮ ነው። እና ምን አዲስ ነገር አለ? ስለ ዓለም ኢኮኖሚ ቀውስ መፍትሄውንም ትነግሪኝ አስመሰልሽ። ከሁለት ዓመት በኋላ እኮ ነው የደወለልኝ። ምንም ትርጉም አይሰጠኝም። ሲደብረው ደወለ በቃ። ዳግምን እንደምወደው ታውቃለህ። እዚህ እያለ ነው። እንዴት ነው አገረሸብሽ እንዴ? ዳግም ስትይ ደግሞ ጎርቶሽ እንዴ ዳተሽ? ዳግምን ከልቤ አውጥቼው አላውቅም። በለው ሙሴ ሙሴ ያለቀልሽ። ሙሴ ጥሩ ልጅ አይደለም ማለት እሱማ እውነት ነው። ዳግምን እኔ ልውደደው እንጂ እሱ ለእኔ እስከዚህም እንደሆነ አውቃለሁ። ሙሴ ግን ልቡ እስከሚጠፋ ይወደኛል። አንድ እውነት ልንገርሽ ግን ሳራ፣ ሙሴም ሆኑ ዳግም የኔን አክል አፍቅረውሻል። አንተ ቀልድ ነው። ቀልዴን አይደለም ሳራ። በፊትም እኮ እውነተኛ ፍቅሬን ስገልጽልሽና አሻፍሬን ስትይና ዳግም ስትይ ነው ባንቺ ለማርታ ጋር የወደኩት። በቃ ጨርስ። አልጨረስኩም። ዛሬም አፈቅርሽ። ለማርታ ነው የምነግራት። ምንም ትርጉም አይሰጠኝም። እንደማላፈቅራት ታውቃለች። የሚያፈቅር ልብ ሲኖር ካለ የሚያስፈልጋችሁ መቼ ያጣሁት? እናንተ ማፍቀር እኮ ትርፉ ያልጋ ቁራኛ ነው።
ሙሴ እንዴ ዛሬ ደግሞ ስራ ማትሄድ እንዴ እኔ ልጅ? ሄዳለሁ ማማ። ትናንት ስራ ብስቶብኝ ስለነበርኩ ትንሽ ልርፍ ብዬ ነው። ኧረ እንደው ልጄ ሰሞኑን ሁሉ አንተ ነገር ግራ ግብት ያደርገኛል። የሆንከውን ነገር ለምን አትነግረኝም? እናትህ ነኝ እንዴ። ድሮ ስትገባ ማየ እንደምን ዋልሽ ብለህ ግንባሬን ስመህ ነበር የምትገባው። አሁን የለም፣ መተከዝ ነው፣ መተኛት ነው፣ ሙዚቃ መስማት ነው ልጄ። እስቲ የሆንከውን ሁሉ ንገረኝ ልጄ፣ ሳትደብቅ ንገረኝ። አይዞሽ ትመጣለች፣ ተጫወች። እሺ ያው መጣችልሽ። ዙረት መቼ ትፈልጊና አንቺ? ልጅቷ ከመጣች ስንት ሰዓት አለ? ለምን ታውቂት ልጅ አባትሽ ተሰናቸው? ግቡ ግቡ፣ ይሻላችኋል። ይሄን ያልቀን ሳንገናኝ ስንቀር አልናፈኩሽ? ስለናፈቅሽኝማ ጠዋት ብደውልሽ እኮ ስልክሽን አልፈተሽዋል። ሊሆን ይችላል። ስሚ፣ ባለፈው የጠበስኩት ልጅ ጋር ሲሄድ ሰሬን ቁጭ ብሎ አላገኘው መሰልሽ? ይልሽ ታዲያ ምን አለሽ? ምን አባቱ ይለኛል። ማን ነው አለኝ። እና ሙሴ ጋራዥ የሚሰራ ልጅ ነው አልኩት። በቃ ቀደድኩለት። እኔ ጣጣ አለኝ እንዴ? ምን ነካሽ? ቢጠይቀውስ? ቢጠይቋ ምን ያመጣል? ኧረ አንቺ ልብሽ ድፍን ነው። እውነት ሰሌ በጣም ትዕግስተኛ ነው። ወንዶች ሲባሉ ጅሎች ናቸው። አሁን ገና ልካሽ። እኔም ሙሴ ሰጠኝ ስጦታ ላሳይሽ። ምን ነው ሳቅሽ? ይሄ ለመረጣልሽ አልነገረሽም? ካልገባሽ በደንብ ማየት ትችያለሽ። እንደገባኝ ከሆነ ልብሽን ግልጽ አድርጊው ነው የሚለው አይደል? ለማንኛውም ወደ ውጭ እንደሚሄድ ነግሬዋለሁ። እና ምን አለሽ? ለጊዜው በልቡ ምን እንዳሰበ ባይታወቅም አይኖቹን ባቋጥረው ነበር። ብቻ በጣም አሳዘነኝ። ውሳኔ ምን ነበር? የሚያፈቅር ሰው እንዲህ ነው ብሎ መናገር ይከብዳል። መርዶን ነግሬው ምን ያውራ ብዬ ልጠብቅ?
ያጦዛክ ምን ቀጣልተን እርምጃው ከመግባት በፊት የነገረ ነገር እውነት ሊሆን ይችላል። ምን ማለት ነው? ሳራ እንደዚህ አይነት ሴት ናት ማለት ይከብዳል። ሰለሞን የነገረ ከእውነት የቀረበ ሊሆን ይችላል። አረ እናንተ እንዴት ነው የምታስቡት? ቆይ ሌላ ጓደኛ አላት ማለት ሌላ ነገር ነው። ሳራ አረ በእናታችሁ ደግሞም ነገሮችን አቀርበ ብቻ ሳይሆን አርቀህ መመልከት ይኖርብሃል። ቆይ እሺ እኔ ምን ልሁን? ሳራ ጸባይዋ ሊያዝልኝ አልቻለም። ቆይ ሳራ ትወደኛለሽ ብለህ ታስባለህ? እኔ እንደምወዳት አውቃለሁ። ያው ሳራ ራሷ መጣች። ሰላም ሳራ። አሁን በኋላ ላይ ካልፈልግም። እሺ ምን ሆነሽ? ምንም አንተን አይመለከትም። የሆንሽው ነገር እሺ ልወቀው። አወቅኩ አላወቅኩ የራስህ ጉዳይ ነው። ሳራ ሄሎ ሳሪና ነበር። ምን ነው ይሄ? አልመሸም? አውቃለሁ ነበር። ከች በብቻ ማንነቷን ሳታውቅ ፍቅር ካሴት እያሳበደች እንደሆነ ይታወቃል። አውቃለሁ፣ ግን ምን ላድርግ? እንኳን ፍቅር ሊይዝ ቀርቶ ስለ ፍቅር ሁሉ የምታውቁሉ አይመስለኝም ነበር። ለካ የፍቅር ተቆርቋሚ ነሽ። ቀልድ። አንተም አንድ ቀን የኔ አይነት ጣይ ደርስህና የዛኔ ፍቅር ምን እንደሚያደርግ ትረዳዋለህ። ዛሬ ደውለን እንደነበር ነግረኝ ነበር። 10 ሰዓት ነው ቀጠሯችን። እንግዲህ ቀጠሮ አክብር። ደግሞ እኮ ፋዘርና ለመፍራት ደረቅ ወንዶች አንዴ እኮ ያፍቅርሽ ከፈቀርሽ አይደል ሁሉ አንቺ ፈቀርሽ እኮ ይመስላል። ይሄኔ ትመጣለች ብሎ ተገትረው ማንም ተቆምነት ያፈቀረ ልብ ተስፋ ይቆርጣል። እግዚአብሔር ያድርም ይችላል። ስለቁ ነገር ምን ባልና ስለሙዜ ነው። ምን ማውራት ያስፈልጋል? ጋሽን ተበላሽ ምን ያንቀማል? ሁሉም ጨርሻለሁ።
ያው ቪዛ ሲመጣ መብረር ይቻላል። ያን ጊዜ ግን ሙሴ ምን እንደሚችል አላውቅም። በቃ ምን ይልሽ ነው? አዝናለሁ። አዝም መኪና መከታተል ይቀጥላል። ያ የፈረደባት እስኪያፈቅርነት ግን እኮ ወደዋለሁ። ለምን ዋሻለሽ? አንሺው ተደርድር መጀመሪያ እኮ ሞባይል ላይ ሞክሬ ነበር። ሳንስት ነው አንተ ግን ይቅርታዬን ተቀብለኸኛል አይደል? አሁን ያለ ተረጋግተን ነፃ ሆነን እንጫወት። ልትወጂው ሶስት አባ መረጋጋት የሚባል ቋንቋ ይገባሃል? አዎ ያስዋንታ ለመሆኑ ካወቅስ የማወቅ የመረዳት ግዴታ ካራማ ነደብልባል። እኔ ግን አልችልም። ፈሪኒ ኧረ እባክህ እንደዚህ አልጠጣም። እንዴት ምን እያደረግህ ነው? የጠጣሁ ሳይ ግን አቃጣሪ ትመስለኛል። አቃጣሪ ነው አይደል? ዛሬ መጠጣት ብቻ። እኔ የምልህ ሳራ ሰዎች ወይስ ሰው? አልኩም አቃጣሪ ነው አልኩም። ሳራ 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 የኔ ሳራ እወድሻለሁ፣ አፈቅርሻለሁ። ግን ምን አለፋ? ለምን ትርቂኛለሽ? ማፍቀር ኃጢአት ነው። ሳራ ፍቅሬ ወዴትም እንዳያይ በፍቅርሽ ካቴና አሰርሽኝ። ሳራ
ልብሽ ልቤን ቢማርክ አፈቀርኩሽ። ግን አንቺ ታፈቅርኛለሽ ሳራ? ሙሴ አንተ ሙሴ ተነሳ። አዲስ ነኝ ተነስ። የሳራ ጉዳይ ነው አንድ የሚያደርግህ። አሁን እንዲህ አይነት ጥያቄ የሚጠየቅበት ሰዓት ነው? ሙሴ ተነስና ተጣጥበን እንነጋገራለን። እናስተልኝ ሙሴ እንደምን ሰላም ነህ? እንደምን ሰላም ነህ? መኪናዬ ከምን ደረሰኝ? ትንሽ ይቀራል። ትንሽ 15 ቀን እኮ ነው ከገባ። እናንተ ደግሞ ጸባያችሁ ተቀየረ። በፊት ደህና ነበራችሁ። አይ ኢየሱስ ያረቀበ መስሉና በዛ ቀን ሰርሻ አስረከበ። 4 ቀን ታሾፋለህ እንዴ? ዛሬ ማታ ነው መኪናዬን የምፈልጋት። አላበዛችሁትም? ከዚህ በኋላ እኔ እዚህ ቦታ አልመጣም። እንዴት አይነት ይቅርታ ነው የማደርግለት? ራሱን ጥሎ ነው የመጣራቱ ምን ማለት ነው? ይገባኛል፣ ግን ራስሽን አረጋጊ። እርግጠኛ ሙሴ አንቺ እንደምትዩ ካደረገ ጥፋት አጥፍቷል። ከጥፋትም ጥፋት ነው። ባለፈው ከመሬት ተነስቶ ሰው ደበደበ። እንደገና ደግሞ መጥቶ መጮህ ምን አመጣው? ሳራ ማንም ሰው እኮ ይሳሳታል። በጣም ስለሚያፈቅርሽ ሊሆን ይችላል። እኔ ግን ይቅርታ ብታደርጊለት ደስ ይለኛል። እውነት ነው። ለፍቅራችሁ ስትይ ሁሉን ነገር ረስተሽ ይቅርታ አድርጊለት። ያላችሁኝን ለማድረግ ሞክራለሁ። አሁን ስለምቸኩል ግን ልሂድ። በደንብ አስቢበት።
ጠንካራ ይመስለኝ ነበር። ፍቅር ያዘኝ ብሎ ስራውን መተው ይቀራል። እሱ እባክሽ እድለኛ ነው። ምን አለኛንም በያዘ አላወቅም እንጂ አንተም አይለኝ አፍቃሪ ይዘዋል። እኔን ከማን ጋር? ከምግብ ጋር ቀን መብላት ማታ መብላት። አልቁንስ አንድ ቁም ነገር ልንገርሽ። ቃኔ ናት ፍቅር ይዞኛል። ከኔ ጋር ፍቅር ቡሩሉ 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 አቤት እጄ ማሽመጣ ምን ሆነ ነው? ምን ነው? ፊትህን እስቲ በመስታወት ይኸው። ወይኔ 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 ዛሬ መጫወት አምሮኛል። ሙቅ ያለ ቤት ብንሄድ ደስ ይለኛል። ቤቱ አልተመቸሽም? አሪፍ ነው፣ ግን በቃ ጸጥ ያለ ነው። ታዲያ እኮ ጸጥ ባለ ቤት ውስጥ ሞቅ ያለ ፍቅር ማሳለፍ አይቻልም? ዛሬ ግን አይቻልም። አይቻልም? እኔም በማፍቀር ራስን ለድል ቢስ ትቆጥራለህ። የሚሰማኝን ማወቅሽ ለኔ በቂ። እምነት የጎደለ ሰው ነው። እምነት ለምን እንደሚጎለኝማ ከዚህ በፊት ነግሬሻለሁ። ሳሪ አንቺን የግሌ ማድረግ እፈልጋለሁ። እና አሁንስ የማን ነኝ? እሺ ታገቢኛለሽ? ማርታ አሪፍ ቤት ነኝ እያለሽ ነው እንጂ የሚያሳይ ነገር ካንተ ጋራ ሲሆን የማገኘው ፍቅር ደስ የሚል ደስታ ነው። ደስ የሚያሳይ ነገር ካንተ ጋራ ሲሆን የማገኘው ፍቅር አዎ እኔም ባንቺ ደስ ይለኛል። ሳቅና ጨዋታ ሁሌ ናፍቀኛል። አዎ እኔም ባንቺ ደስ ይለኛል። ሳቅና ጨዋታ ሁሌ ናፍቀኛል። መሳቅ ነው የሚያምርብሽ ታዲያ እንጫወታ ካንቺ አይጠበቅም ፈጽሞ ዝምታ አንድም ነገር ቢሆን ከኔ እንዳትደብቂ ሲከፋሽ ከፋይ በይ ብዙ አትጨነቂ ደስታ ነው ደስ የሚያሰኝ ነገር ካንተ ጋራ ሲሆን የማገኘው ፍቅር ደስ የሚል ደስታ ነው ደስ የሚያሰኝ ነገር ካንተ ጋራ ሲሆን የማገኘው ፍቅር አዎ እኔም ባንቺ ደስ ይለኛል። ሳቅና ጨዋታ ሁሌ ናፍቀኛል። አዎ እኔም ባንቺ ደስ ይለኛል። ሳቅና ጨዋታ ሁሌ ናፍቀኛል።
አቀለን ማየት በስቲ የለመድኩት አለ በስቲ እሱ እንዳይጎልብኝ በስቲ ተከፍተሽ እንዳላይ በስቲ እንዳትክሽብኝ ሙሴ ምን እያሰብክ ነው? የሚታሰብ ነገር ይጠፋል ብለሽ ነው? አንተ መቼስ ከሷ ውጪ የምታስበው ምንም ነገር የለም። ያንተ ያልሆነ ነገር ያንተ አይደለም ማለት ነው። እብደት እኮ እንዲህ ነው የሚጀምረው። አበድክ እንዴ? ስለምንድን ነው የምታወራው? ስለ ሳራ ነው። እሷ ምን አገባት? ይኸውልህ አንተና እነሱ በጭራሽ የምትገናኙ ሰዎች አይደላችሁም። እነሱ የከተማ ወንበዴዎች ወንድን እንዴት ብለ ግላቸው ማድረግ ወይም ፍቅር ውስጥ መክተት እንዳለባቸው ያውቃሉ። ለዚህ ነው እንደ እንዝርት የምታዞርክ። ወይኔ ወንድሜ አንተንም እንደ መኪና ሞተር ፈተው ገጣጠሙ። እውነተኛ አፍቃሪ ነህ። ላንተ የፍቅር ገጠመኝ፣ ለሷ ግን ታሪኳን። ሁሌም ከጎንህ አለ።
ጠዋት ስነሳነ ምነው በቀረብኝ ምነው ያኔ በቀረብኝ ምነው ያኔ በቀረብኝ ምነው ያኔ በቀረብኝ ምነው ያኔ በቀረብኝ ልቤን ሰጥቼ እምነቴ ለሷ ጥላኝ ልትሄድ እንዲላ በሳ ምን አቀበተኝ ላምናት ስነሳ ምን ነበር ያኔ ባላቀረብኳት ቃል ስትገባልኝ በጠረጠርኳት ሜዳ ላይ ጉልታኝ ልትሄድ ባፈቀርኳት ምን ሄሎ ሄሎ እወድሻለሁ ግን ለምን እንደወደድኩሽ አላውቅም። ቃል አይደለሽም። እኔ ግን የፍቅር ቃላት ሊገልጹ በማይችሉ ስሜት እወድሻለሁ። በክፉም ሆነ በደግም እንከባከብሻለሁ። ሞት እስኪለኝም ድረስ አብሮ ለመኖር ነበር። ነገር ግን ወድጄሽ ልቤን ሰጥቼሽ በአፍሽ ማሪነሽ በልብሽ ላይ ታቅፈሽ የዋሁ ልቤን የሌላ በጎን አደማሽው። አሁን መሽቷል። ነገ በፈለግኩ ሰዓት ተገናኝተን እንነጋገራለን። አልፈልግህም፣ አታስፈልገኝም ልትይኝ ነው የምንገናኝ? አይደለም፣ ስራ ቦታ እኔ እመጣለሁ። እባክህ ዝም ብለሽ ጫት ሙሴ ያናግረኝ። እሺ ገባኝ።
ጥሩ የልብ አሸባሪ ነኝ። እንደነገርኩህ ነው። ግማሽ ልብ ለራስህ ብታደርግ ኖሮ የመጠጥ ተገዢ አትሆንም። ፍቅር ገበያ አይደለም። ከፈቀርክ ማፍቀር፣ ግማሽ ልብ ሙሉ ልብ፣ ከተውክ ደግሞ አለቀ። ሙሴ መጠጥ ከሳራ ጋር አራራቃችሁ እንጂ አቀራረባችሁ። የሷን ስም አታንሳብኝ። ደግሞ ትጣላችሁ። ተጣላን። ግን ሳራ መጀመሪያም የኔ አልነበረች፣ አሁንም የኔ አይደለች። ስለ እውነት ስል ብውሉ አይኖቼ የሷን ውበት አይተው እንዲያደንቁ፣ ጆሮ የሷን ልሳን ሰምቶ ልቤ እንዲማረክ አልፈልግም። እሺ አሁን ግባና አረፍ በል። ገመድ ግዛል። ግባና ተኛ። ስካሩል ገመድ ግዛልኝ። እረፍ አላልክም? እያበድክ ነው እንዴ አንተ? አበድክ? መሞት ፈልጋለሁ። ሞታለሁ። መሞት ፈልጋለሁ። መሞት ፈልጋለሁ። መሞት ፈልጋለሁ። መሞት ፈልጋለሁ። መሞት ፈልጋለሁ። እንዴት ልክፈተው? ፈራው። ሁሉን እያወቅሻል የሰራሽው ክፈችው። ገራጅ ድረስ ይል እኔም ማናገር ግን አይፈልግም። እባክሽ ሳራ፣ ስህተቱ ሁሉ ያንቺ ነው። እያወቅሽ እንዳላወቅሽ አትይኝ። እንቻሉ እውነት ፎቶ እያየች ነው። እስኪ ቢቻል ሰብስቢልኝና አንድ አልበም ውስጥ አስገቢልኝ። ብዬ በታተንኩት። እማዬ ግን በጣም ትወድ ነበር አይደል? አዎ እኔም ወዳት ነበር። እናቴ ሲበዛ የፍቅር ሰው ነበረች። ሳራ እውነቴን ነው የምልሽ። እኛ በወጣትነት ዘመናችን ብዙ ነገር በሚያምረን ሰዓት ወዲህ ወዲያ ሳትል እኔም ወዲህ ወዲያ ሳልል በሰከነ ፍቅር ያሳለፍን ሰዎች ነበር እና እስከ ህይወቴ ፍጻሜ እወዳታለሁ። ሳራ የእናትሽን አርአያ ብትከተይልኝ በጣም እወድሻለሁ። እሺ? ለእውነት መሞት በእምነት መስማት
ግቢ። ውጤትሽን ለማወቅ የጓጓሽ ትመስያለሽ። አዎ ዶክተር። ፈርተሻል እንዴ? ዶክተር ዋሽቻለሁ። እኔ መመርመር የፈለኩት ወደ ውጭ ለመሄድ አይደለም። ራሴን አውቄ ለምወደው ሰው መታመንን ስለፈለኩ። ምን መሰለሽ ታራ፣ መጠንቀቅ በሚገባን ሰዓት ብንጠነቀቅ እንዲህ አንጨነቅም ነበር። አሁን ውጤቱ ምንድነው ዶክተር? ዳግም በላክልኝ ቪዛ ፕሮሰሱን በሙሉ የጨረስኩ ቢሆንም ወዳለበት ግን መምጣት ፈጽሞ አልፈልግም። ለረጅም ጊዜ ፍቅርን ለብቻ ተሸክሜ ቆይቻለሁ። አንተ በሌለበት ፈጽማቸው የነበሩ ድርጊቶች ጥሩ ባይሆኑም ከአይኔ ራቀ ከልብ ይርቃል የሚለውን የሀገሬን አባባል እንዳምንበት አድርጎኛል። እውነተኛ ፍቅርና ጥቅምን ለይቶ ካለማወቅ የተነሳ የአሜሪካንን ስም ስታነሳብኝ መልሻ ፈቀርኩ መስሎኝ ነበር። ሀቁ ለመናገር አንተ ጋር መቼም ከማገኘው ደስታ በላይ የኔ ደስታ ያለው ሀገሬ ላይ ነው። ድካምን ሁሉ ከንቱ ስላደረኩብህ ግን ይቅርታ።
አዲስ ሙሴ ለኔ እንደ መልአክ ነው። ከነበርኩበት የጨለማ ህይወት እንድነቃ አድርጎኛል። ሙሴን ወክዬ እኔ ምንም ልልሽ አልችልም። ግን ልነግርሽ የምፈልገው ነገር ሙሴ አንቺን ብቻ ሳይሆን እሱም ከነበረበት የጨለማ ህይወት ነቅቷል። በሴትነትሽ ትረጂኛለሽ ብዬ አስቤ ነበር። ስህተትን ከታረሙ በኋላ ምንም ኃጢአት የሚባል ነገር የለም። ዋናው ነገር ስህተትን ከሰራን በኋላ የምናጣቸውን ጥሩ ነገሮች መልሰን ማግኘት አለመቻላችን ነው። ፍቅር ሁሌም ስህተት አያጣም። የሆነ ሆኖ ግን እኔ ሙሴን ማጣት አልፈልግም። ጥሩ ድፍረት ነው ማለት በእንደዛ ሁኔታ የተውሽውን ሰው መልሰሽ ለማግኘት መሞከርሽ። አንቺ ግን አትረጂኝ? ሙሴን ማሳመን የሚቻል አይመስለኝም። አንቺ ከልብሽ ሞክሪ እንጂ ሁሉ ነገር በሱ ፍቃድ ይሆናል። አልገባሽም? ጭራሽ እንድናነሳበት እንኳን አይፈልግም። እባክሽ አዲስ አንድ ጊዜ ብቻ እንዳገኘው እርጂኝ። እሺ ሞክራለሁ። ከልብሽ? አዎ ከልቤ ነው። አመሰግናለሁ። ምንም አይደለም። ፈጽሞ ማግኘት አልፈልግም። እባክህ ሙሴ አንተን ለማግኘት ያልሆነችው ነገር የላትም። አዲስ ያሳለፍኩትን ነገር ትረሺዋለሽ? አውቃለሁ ሙሴ። አሜሪካንን የሚያህል ነገር ለፍቅር ሲል መሄድ የሚተው ሰው ማን አለ? ሳራ ግን ላንተ ስትል ተቻዋለች አይደል? ዳግምንም ሁለተኛ አይነን እንዳላይ ብለዋለች። ግን ለምን አታገኛትም? አልፈልግም። ይቅርታ አድርጋላት ህይወታችሁን በአዲስ መልኩ ለምን አትጀምሩ? ፈጽሞ ሊሆን በማይችል ነገር ላይ ለምን ጊዜ እናጠፋለን? ሙሴ ግትራቱ ግትሮሽ አንቺ ነሽ አዲስ። ካሁን በኋላ ከሳራ ጋር መቀጠል አይደለም ሳራ ማየት ራሱ አልፈልግም። ይልቅ እንውጣ። አይ ሳራ ታዲያስ ነሽ? እንደውልሽ ሰላም ነው እንዴ? ሰላም ነሽ? እኔ ስለምቸኩል ሂድ፣ እናንተ ተጫወቱ። ባይ ሙሴ። ለምን መጣሽ? ናፍቀኛል። እውነትሽን ነው? እውነቴን ነው። ምን ያህል ጊዜ ደወልኩልሽ? ለምን ትደውያለሽ? ይሄን ያንቺ መንገድ እኮ ካሁን በኋላ እኮ ለየቅል ነው። ያላንተ ህይወቴ ባዶ ናት። አርፍደሻል። በጣም አርፍደሻል። እንደበደልኩ አውቃለሁ። ክፉም ሴት ነኝ። ለበደልኩ በደል ይቅርታ አድርግልኝ። ነው የተበደይነት ስሜት ምናምን አይሰማኝም። መሆን ያለበት ነገር እንደሆነ ብቻ ነው ማለት። እኔ ግን እንዳንተ ቁጭ ብላ ለምትለምነኝ ሴት አንድ እድል ሰጣስ ነበር። እኔ ደግሞ እንዳንቺ በሆን እንደዚህ የበደልኩትን ሰው አይኑን ለማየት እንኳን አልደፍርም። በቃ ሙሴ እንደ ጠላኸኝ አውቃለሁ። እኔ ግን ካንተ ከተለየው ጀምሮ ምንም እረፍት የለኝም። ለፍቅር ተረትቻለሁ። አፈቅርሃለሁ። ያላንተ ደስታ የለኝም። እባክህ ተረዳኝ። ያንቺ ደስታ አሜሪካና ዳግም መሆናቸውን አውቃለሁ። እነሱ ሁላ ተረቶ ነው አልፏል። አሜሪካንም ሆነ ዳግም ለእኔ ቦታ የላቸው። በእውነተኛ ፍቅር ውስጥ አንድም ቀንም ቢሆን በደስታ ማሳለፍ እንደሚጠቅመውን ተረድቻለሁ። ላምንሽ አልችልም። እሺ አግባኝ። ትቀልጃለሽ? ሙሴ እንዳገባሽ ትፈልጊያለሽ? እግሬን እየተከተልሽ ለምን?
ዛሬ ምን ሆነሻል? አርግሻለሁ። ምን? አርግዣለሁ። እስቲ ድገሚው። አርግዣለሁ። የምን? መስጠት ፈልጋለሁ ለፍቅር መስዋዕት ወስኛለሁ ፍቅሬ ልሰጥሽ ሕይወት ልሰጥሽ ሕይወት ዛሬም ባንታደል ነገም ሌላ ቀን ጊዜ የማይቀይረው ፍቅርሽ ውስጤ ያለው ፍቅርሽ ውስጤ ያለው እውነት ለእውነት መሞት በእምነት መጽናት ይጠቅማል በሕይወት ለነፍስ መድኃኒት ለእውነት መሞት በእምነት መጽናት ይጠቅማል በሕይወት ለነፍስ መድኃኒት ላመስግን አምላኬን ማናለኝ ካለሷ ትረዳኝ ይሆናል ለፍቅሯ ስገዛ አንገቴን ደፍቼ እምማጸንሽ ስጋት ኑሮዬ ባንቺ ከእጄ እንዳላጣሽ አንገቴን ደፍቼ እምማጸንሽ ስጋት ኑሮዬ ባንቺ ከእጄ እንዳላጣሽ